በጾም አንጀታቸው በረመዳን ምድር 30 እናቶች ታግተው እየተሰቃዩ ይገኛሉ። መካነ ሰላም ምንድነው የተፈጠረው? በተወለዱበት ባደጉበት እናቶቻችን በጾም አንጀታቸው እየተሰቃዩ ኢላሂ ወኢና ኢለይሂ ራጂዑን። አራት የቲሞችን አራት ልጆችን ጥሎ ሄደ። አላህ ይዘንልህ፣ አላህ ይርሐም። ስደት የስንቱን ህይወት ነጠቀ። እባካችሁን በተለይ በህገ ወጥ መንገድ አትሰደዱ። የካናዳ ክርስቲያኖች አስደናቂ ስራ። ይሄ ቪዲዮ እኔ እንደተገረምኩት እናንተም ትገረሙበታላችሁ። ዛሬ ረመዳን 10 ነው፣ እለቱም ጁማ ነው። በእነዚህ 3 ተግባራት ምክንያት እየጾሙ ያለውን ጾም አላህ ዘንድ ምንም ትርጉም የሌለውና ተቀባይነት የሌለው እየሆነብን ሊሆን እንደሚችል ታውቃላችሁ። رمضان شهر الصدقة، شهر البر والمواساة. رمضان يصدقاء خير. فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا. السلام عليكم ورحمه الله وبركاته. سلام ودنا የተከበራችሁ ተከታታዮች ባላችሁበት ያላህ ሰላም እዝነት ተረድቻለሁ ኢንሻአላህ። ዛሬም ከመገድ እንደተመለከታችሁት አነጋጋሪ ተወደዱ የተባረጡ ደግሞ እጅግ የሚያሳዝን አስተማሪ ቪዲዮዎችም አሉ። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር። ቻናል ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ዛሬ ረመዳን 10 ነው። ዛሬ ረመዳን 10 ነው፣ እለቱም ጁማ ነው። በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ላይ በዛ ያለ ሰላዋት እያወረዳችሁ ግማሽ ኢማናችሁ መሙላት የምትፈልጉ ቀረብ በሉኝ። ደግ ሚስት አላህ ይስጣችሁ፣ እህትም እናትም የምትሆን አንቺንም መልካም ባል አላህ ይስጥሽ። ባል ወንድም ጋሻ ጥላ ከለላ የሚሆን ባል አላህ ይወፍቅሽ። ሰለላሁ ዐለ ነብይ اللهم صل وسلم على نبينا محمد اللهم صل وسلم على سيدنا محمد صلى الله عليه وسلم ان شاء الله ዱዓ ተደርጎልናል። እንዲሁም ደግሞ ሰላዋት አውርዱ ተብሏል። ዛሬ አልየውም አልጁማ በነብያችን ላይ ሰላዋት ማውረድ ወደዳን። ኢንሻአላህ ሰላዋት ሁላችሁም አውርዱ። ከዛም አልፎ ለሸባቦች እንግዲህ ለሴቶች ለወንዶችም ዱዓ ተደርጓል። ሁላችሁም አሚን ማለት ብቻ ነው የሚጠበቅብን። ወደ ሌላኛው ጉዳይ አልፈላችሁ። የካናዳ ክርስቲያኖች ምንድን ያደረጉት? የካናዳ ክርስቲያኖች አስደናቂ ስራ። ይሄ ቪዲዮ እኔ እንደተገረምኩት እናንተም ትገረሙበታላችሁና እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉ። ሪፖርት እየተደረገብኝ ነው። በደንብ ኮፒ ሊንክ አድርጉ። እጅግ በሚያስገርም ሁኔታ የአውሮፓ ሀገር ካናዳ አንድ መንደር አካባቢ የሚገኙ ሙስሊሞች በረመዳን መስገጃ ቦታ ፈለጉና ነገር ግን መስገጃ ቦታ የላቸውም። ታዲያ በዛ የሚገኙ ክርስቲያኖች ቤተክርስቲያናቸውን እዚህ ጋር በምትመለከቱት መልኩ መስቀል አለበት፣ ነገር ግን ለነሱ ክፍት አድርጉላቸውና ለረመዳናቸው ሰላታቸውን ይፍጣራቸው የሚያከናውኑበት ቦታ አመቻቹላቸው። በዚህም ተግባራቸው በርካታ የዓለም ሚዲያዎችም ሆነ በርካታ ሰዎች መነጋገሪያ የሆኑበትና እጅግም ሰዎች እነሱን ያመሰገኑበት ተግባር ሆነዋል። እንግዲህ እኛ አካባቢ ከእንደዚህ አይነት ነገሮች ተቃራኒ ነው። በርካታ ጊዜያት ብዙ ነገሮችን ተመልክተናል። እነዚህ ሰዎች ለሁሉም መማሪያ የሚሆኑ ናቸውና በደንብ ሼር እያደረጋችሁ አዳርሱት። ኮሜንት ላይ ሀሳባችሁን አስቀምጡ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በደንብ አዳርሱት። ማሻአላህ እጅግ የሚያስደስት መረጃና የሚያስገርም እንግዲህ ቪዲዮ ተመልክተናል። መረጃዎች ማለት ነው። የካናዳ ክርስቲያኖች ቤተክርስቲያናቸውን ለሙስሊሞች ፍቃድ ሰጥተው ማለት ነው እንዲሰግዱበት፣ ጾማቸው እንዲያሳልፉበት በዚህ መልኩ እንግዲህ በጎ ተግባር አድርገዋል። ይህ የሚደነቅ ነው፣ የሚገርም ነው፣ በጣም ያስደስታል። ለብዙዎችም ትምህርት ሊሆን ይገባል። በተለይ በአውሮፓ በጣም ይቸገራሉ ሙስሊሞች አናሳ ከመሆናቸው የተነሳ መስጂድ አዋተው በተለይ ቸርቾቹን አብዛኛ ላይ ወደ መስጂድ እየተቀየሩ ያሉት ያንን አዋተው እየገዙ የተወሰነች ቦታ ላይ አድርገው ነው ያንን እያደረጉ ነው እንጂ እንትን የሚባለው በየቦታው መስጂድ የለም። ከዛ ጋር ተያይዞ ይሄ ነገር ሊፈጠር ይችላል። እጅግ ያስደስታል። ወደ ሌላኛው ቪዲዮ አልፈላችሁ ሀሳብ አስተያየት ስጡበት። አይ ስደት የስንቱን ህይወት ነጠቀች። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይጠብቀን። ኒዛም ፋሽን ምንድነው እንደዚህ የሚያስለቅሰው? ኢና ሊላሂ ወኢና ኢለይሂ ራጂዑን። አራት የቲሞችን አራት ልጆችን ጥሎ ሄደ። አላህ ይዘንልህ፣ አላህ ይርሐም። ዱንያን ለማሸነፍ ብሎ ስደት መንገድ ገባ። ካሰበበት ቦታ ሳይደርስ ሞቱን ሰማን። ከሄደ ቀን ጀምሮ በየቀኑ ስልክ ለደላለው በየቀኑ ትደውል ነበረ። ምላሽ ግን አታገኝም። ቀርቧ ይነግራት ነበር። ዛሬ ግን የሞት ዜናውን ሰማን። ባለቤቴ አልቅሳ አይወጣላትም። እንዲህ አይነቱ ሞት ቀብሩ አንጀት ውስጥ ነውና እባካችሁ አትሰደዱ። ወላሂ ሪዝቅ ሀገር ውስጥ አለ። ስደታችሁ በህጋዊ ካልሆነ በስተቀር አትሰደዱ። ማን ትመጣለች? በረመዳኑ ለሟች አላህ ይርሐመው ዱዓ አድርጉለት። ቤተሰብ አላህ ያስወግድ ነው።
ቀብር የለ ጀናይዝ መረጋጋት አይቻልም። እኔ የየቲሞች ጉዳይ የስራ ጉዳይ ሆኖብኝ ተመለስኩ። መስራት አለብኝ። እጅግ በጣም ነው የሚያሳዝነው። በዚህ በረመዳኑ 4 የቲሞችን 4 ልጆችን ጥሎ ስደት ገብቶ እንግዲህ ሞቷል። ሱብሃንአላህ ስደት የስንቱን ህይወት ነጠቀ። በዚህ መልኩ እንግዲህ እጅግ በጣም ያሳዝናል። ሚስቱ እንዴት ትሆናለች? ልጆቹ እንዴት ይሆናሉ? ሱብሃንአላህ ወንድሜ እንዲሁም ደግሞ ኒዛም ፋሽን እንዳለው እባካችሁን በተለይ በህገ ወጥ መንገድ አትሰደዱ። እባካችሁን በተቻላችሁ አቅም ዋጋውም እኩል ነው አብዛኛ ማለት ነው። ወላሂ በዚህ አሁን በሳዑዲ በዚህ በባህር 100 ብር በመቶ ሺዎች ጨርሰው ነው የሚወጡት። 300 ሺህ ብር አካባቢ 400 ሺህ ብር በህጋዊ መንገድ እንትን የሚባለው ያ ነገር ስላለ መሄዳችሁ ካልቀረ በህጋዊ መንገድ ብትሄዱ እየተሻለ ነው። እጅግ በጣም ነው የሚያሳዝነው። አላህ ይጠብቀን እናንተንም ከእንደዚህ አይነት ነገር ወጥቶ ከመቅረት እጅግ በጣም ልብ ይነካል። የቤተሰቦቹ አላህ ሰብሩን ይስጣቸው። ለሱ ደግሞ አላህ ማረፊያውን ጀነተል ፊርደውስ ያድርገው። እጅግ በጣም ያማል ወላሂ ሱብሃንአላህ። ከዚህ ጋር ተያይዞ ደግሞ ሌላ አንድ እጅግ የሚያሳዝን መረጃ አለ። እንግዲህ በየቦታው አሳዛኝ ነገራቶች በጣም እየበዙ ነው። በዚሁ በወሎ አካባቢ መካነ ሰላም ምንድነው የተፈጠረው? ያ ጀማ ሱብሃንአላህ እጅግ ያሳዝናል። በረመዳን በጾም አንጀታቸው ማለት ነው 30 እናቶች ታግተው እየተሰቃዩ ይገኛሉ። ምንድነው የተፈጠረው? በጾም አንጀታቸው በረመዳኑ ምድር 30 እናቶች ታግተው እየተሰቃዩ ይገኛሉ። ይህ መረጃ ለሁሉም እንዲደርስ ላይክ፣ ኮፒ ሊንክ፣ ሼር ማድረጋችሁን እንዳትረሱ። ቢያንስ ላይኩን 100 ሺህ አስገቡት። ነገሩ እንደዚህ ነው። በደቡብ ወሎ መካነ ሰላም ላይ ታጥቀው ሲንቀሳቀሱ የነበሩ የፋኖ አባላቶች ከ30 ያላነሱ ወጣቶች ፋኖነትን ለቀው በመጥፋት ወደ ደቡብ ኦሮሚያ ይገባሉ። ከዛም በኋላ ቀሪ የፋኖ ኃይሎች ወይ መታችሁ እጅ ትሰጣላችሁ፣ ያለበለዚያ እናቶቻችሁን 1 ሚሊዮን ብር እየከፈላችሁ ታስለቅቃላችሁ በማለት እናቶቻቸውን ከሳምንታት በላይ አስረው አግተው እየገረፉ እያሰቃዩቸው ይገኛሉ። እድሉን ባገኙ ሰዓት እባክህ መብረቁ ድምፅ ሁነን በማለት ወደ እኔ መጥተዋል። አሁንም መጠየቅ የምፈልገው ከህዝብ ራስ አትወርዱም ወይ ነው? ትግላችሁ ስርዓቱን ነው ወላ ህዝቡን ነው ደም ማስለቀስ የፈለጋችሁት? ይህ ነገር እንደሚመጣ ቀደም ብዬ ስናገር ነበር። ረመዳን ላይ ከዚህ ያለፈ ነገር አያደርጉም። እናቶቻችን በጾም አንጀታቸው ተወልደው ባደጉበት ሀገር በራሳቸው ልጆች እየተሰቃዩ ይገኛሉ። አሁንም ጥያቄ ትግላችሁ ስርዓቱን ነው ወላ ህዝቡን ነው ነው? መብረቁ ነኝ፣ የሌቦችና የጽንፈኞች መድኃኒት። ይህ ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ፣ ሼር ማድረጋችሁን እንዳትረሱ። እጅማ ቪዲዮን ለብዙዎች ተደራሽ እናድርገው። ኮመንቱን ተመልክቼ ነበረ። በተለይ የመካነ ሰላም ልጆች ማለት ነው። እዛ ኮመንት ላይ ኮምተው ነበረ እውነታ ነው ብዙ ሰዎች እንግዲህ መልስ ይሰጡበት ነበር ማለት ነው። ይህን ነገር ሼር እያደረግን ድምፅ እንሆናቸው ለማለት እወዳለሁ። በተወለዱበት ባደጉበት እናቶቻችን በጾም አንጀታቸው እየተሰቃዩ ታግተው 30 አካባቢ የሚደርሱ እናቶች። ስለዚህ ሁላችንም ድምፅ ልንሆን ይገባል። እጅግ ያሳዝናል። እነዛ ሰዎች እነዛ የቀድሞ ፋኖች የሚባሉት ራሳቸውን አውቀው ከዛ ነገር አውጥተው ሸሽተው ሲሄዱ፣ ነገር ግን እናቶቻቸውን አልለቀቁም። ሌሎች ቀሪዎች ማለት ነው። ይሄ ነገር ነው እየተፈጠረ ያለው። በተለይ ልጆቻቸው ሳዑዲ ካሉ እናቶቻቸውን ያግታሉ፣ ወንድሞቻቸውን ያግታሉ፣ መሳሪያ ያስገዛቸዋል፣ ብር ያስልካሉ። ብዙ እህቶቻችን ወንድሞቻችን ሳዑዲ የሚገኙት ለነሱ እየገበሩ ይገኛሉ አሁንም ድረስ ማለት ነው። ይሄ ነገር አልቆመም። ባካችሁ ይህን ነገር ሼር በማድረግ እንግዲህ ለህዝባችን ለወገናችን ድምፅ እንሆንላቸው። የሚመለከተው አካልም ደግሞ ይህን ነገር ጋፕ ቢያስደርግልን ባይኔ ማለት ነው። እጅግ ያሳዝናል። በተለይ በዚህ በረመዳን ደግሞ ይህ ሁሉ ስቃይ በጣም ያማል ማለት ነው። አላህ ይጠብቃችሁ እህት ወንድሞች፣ እናት አባቶች፣ ሙስሊሞች ለማለት እወዳለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። በእነዚህ 3 ተግባራት ምክንያት እየጾሙ ያለውን ጾም አላህ ዘንድ ምንም ትርጉም የሌለውና ተቀባይነት የሌለው እየሆነብን ሊሆን እንደሚችል ታውቃላችሁ። አላህ የማያውቀው ተራ የረሃብ አድማ እያደረግን ሊሆንብን እንደሚችል ታውቃላችሁ። ረመዳናችን በሙሉ ባዷችንን ተርበን ምንም ግን አጅር የሌለው ተቀባይነት የሌለው ሊሆንብን ይችላል። ለዚህ ምክንያቱ ደግሞ እነዚህ 3 ተራ የሚመስሉ ግን መሰረታዊ እያንዳንዳችን ልንፈጽም የምንችላቸው ታላላቅ ስህተቶች ናቸው። ምን እንደሆኑ ልንገራችሁ። በዚሁ አጋጣሚ መሳኪኖቻችንን ለሚያስፈጥሩልን ዱዓ እያደረግንም እያስደረግንም እንገኛለን። ባሉባችሁ ሐጃዎች ልክ እንዲሳኩላችሁ በምትፈልጓችሁ ሐጃዎች ልክ ነይታችሁ ያቅማችሁን ያህል ኮመንት ላይ በምታዩት አካውንት ላይ ኢንፋቅ ሰደቃ ብታደርጉ በሐጃዎቻችሁ ልክ ዱዓ ይደረግላችኋል። በሰደቃውን በርከት አላህ ይመነዳችኋል ኢንሻአላህ። እነዛ 3ቱ ምንድናቸው? አንደኛ
ሰውየው ጾም ላይ ሆኖ በጆሮ አሁንም ሐራም ነገሮችን መስማት ካላቆመ እንደ ሙዚቃ ያሉ እንደ ሐሜት አላስፈላጊ ንግግሮች ከሚናገሩ ሰዎች ጋር አብሮ በመሆን ጆሮ ዛሬ ሸር ነገሮችን እንዲሰማ ፈቅዶ ሁኔታዎች አስገድደው ሳይሆን ፈቃደኛ ሆኖ በጆሮ መጥፎ ነገሮችን እየሰማ ከሆነ ጾሙ ተቀባይነት የለውም። እንደዚሁም በምላሱ ዛሬ መጥፎ ነገር የተለያዩ ስድብ የለመደባቸው ውሸት የለመደባቸው ሐሜት የለመደባቸው ብዙ አይነት ሰዎች አሉ። ዛሬም በምላሳችን እነዛን ነገር እየተናገርን ከሆነ ከወንጀሉ በተጨማሪ ጾማችንን አፈር ከድሜ እያበላብን ሊሆን ይችላል። ሶስተኛ ደግሞ በአይናችን ዛሬ መጥፎ ነገሮችን እየተመለከትን ያልተፈቀዱልን ሴቶች ሊሆን ይችላል። ሐራም ነገሮችን በአጠቃላይ በአይኖቻችን እየተመለከትን ከሆነ አካላችን ካልጾመ የኛ መራ አላህ ሱብሓነሁ ወተዓላ ጋር ምንም ትርጉም ስለሌለው ጾማችንን አፈር ከድሜ ያበሉብናል። ጾመን ተረበን ውለን ኪሳራ ውስጥ ይከቱናልና እነዚህን በመንጠንቀቅ ጾማችን አላህ ዘንድ ተቀባይነት እንዲያገኝ ያቅማችን ልንተጋ ያቅማችን ልንለፋ ረመዳናችንን ልዩ ልናደርገው ይገባል። አላህ ይቀበለን። ያቅማችን ያህል ሰደቃ ብታደርጉ በሀጃዎቻችሁ ልክ ዱዓ ይደረግላችኋል። አላህ ይቀበለን ይቀበላል። ብስሚላህ ራህማን ራሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረመዳን ሸህሩ ሰደቃ ሸህሩ ልቢር ወልመዋሳት። ረመዳን የሰደቃ የኸይር ወር ነው። ረመዳን ላይ የሚሰጡ ሰደቃዎች ትልቅ ዋጋ አላቸው። እንግዲህ ረመዳን ላይ እኔ ረመዳንን ለመለወጥ ረመዳን ውስጥ አዲስ የህይወት ምዕራፍ ይዘን ለመውጣት የምንችላቸው ልክ ከነበሩ ልምዶች ወጣ ያሉና አዳዲስ ምዕራፎች ከምንሰጠው ነገር የተለየ ሊጠቅም በሚችል ለሰዎች በሚደርስ ነቢ ሙሐመድ ሰለዋቱላሂ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት እተቁ ናረ ወለው ቢሸቅን ተምር። የረመዳን ሰደቃ ትልቅ ሰደቃ ነው። ረሱል ዐለይሂ ሰላም አጅወደ ናስ ከማንም በላይ በቸርነትና በልገሳ የሚታወቁ ሰው ናቸው። ነገር ግን በረመዳን ላይ ባህሪያቸው ይለወጣል። አጅወደ ናስ ሚን ሪሒል ሙርሰል ከነበሩበት እጥፍ እንደማ يراجعه القرآن الجبريل عليه السلام جبريل قال قرآن مراجعة بميارقبت في رمضان قزي خيرات شو يبلد يجب قرآن لخير نقر كفاك سلوه لك اندت لككش أولو نفاس نو سطوتات شو يبالي صلى الله عليه وسلم يا مالت أولو نفاس وسط بحر حتى أنه أي قومم كله من يدرسا بمستقط وسط بزو مستقط سلال مستقط لاي أخونا من مناياتشو كفتاتوش جالو سوش الله سيسطاتشو ዓለማት ሀብታም የሆነው ጌታ ሁሉ ነገር በእጁ የሆነው ጌታ ገኒዩን ዐኒል ዓለሚን ከሰው የተብቃቃ ከሰው ምንም የማይፈልግ ጌታ ግን የሰጠን አማና ስላለ ምን ላይ እንደምናደርሰው በምን እንደምናመሰግነው ያውቃል። እንግዲህ ምስጋና ሁለት ነው። አንደኛው በአንደበት የሚገለጽ ሐምድ ብለን የምናወራው ነው። ሌላኛው ሽኩር አድርገን በተግባር የምንገልጸው ነው። ሽኩረ ኒዓም የኒዕማ ጸጋ ወይም ደግሞ የተሰጠንን ስጦታ አላህን በማመስገን ስንገልጸው በተግባርና በማድረስ ነው የምንገልጸው። እኔ አንድ ዛሬ ያልፈጠር ነው ዛሬ ያልሰራ ነው ነገለኛ የማይሆነው ነገር ማሰብ ስለሚፈልግ አንድ ነገር ማንሳት ፈለኩ። እዚህ ላይ ምንድነው አንድ ሳውዲ አካባቢ ያለ አንድ መስጊድ ላይ ለመስጊዱ መሰራት ምክንያት የሆነችው አንዲት ከረጢት ወይም ደግሞ አንድ ፌስታል ወይን እንደነበረች ይገለጻል። ባል ወይም ደግሞ አባት ሁለት ኪስ ፌስታል ወይን ይገዛና ቤት ይልካል። ቤት መጥቶ ሲመጣ ከወይኑ ለመቅመስ ፈልጎ ሲጠይቅ ሁለቱም እንዳለቀ ይነግሮታል። ለምን ትንሽም አላስቀራችሁልኝ? ነው እኔም ልጆቼ ጋር ሆነን በላ ነው ሲሉት አባት ከቤት ቀጥታ ነው የወጣው። ሄዶ ሰማስር ጋር ወይም ደላላ ጋር ሄዶ ቆንጆ ቦታ ፈልጉልኝ ይላል። ቆንጆ ቦታ ይፈልጉለታል። በሚቀጥለው ቀን ሲገኝ ያን ቦታ ይገዛዋል። ያን ቦታ ይገዛና መስጊድ እንዲሰራበት ይወስናል። ፕሮሰስ ይጀምራል። ከዛ በፊት ግን ምን ያደርጋል? ቦታውን እንደገዛ ምሽቱ ላይ መጥቶ አሁን በቦታ አላዝም ሚስቱ እየጠራችው ነው የወጣው። ቅር ብሎት ተከፍቶ አዝኖም ነው ከቤት የወጣው። አሁን በሞት አላዝንም ማለት ተመልሶ ሲመጣ ለምን ለቀብሬ የሚሆን ነገር ሰራሁ ዛሬ ይላል። ምን አደረኩ? ለመስጊድ የሚሆን ቦታ ገዛው። ዛሬ በሐያት ላይ ያለው ሁለት ፌስታል ወይን ልኬ አንዲት ሳታስቀምጡልኝ የበላችሁ የረሳችሁ የነመኖሬን የረሳችሁ ነገኔ በሞት ሁሉ ነገሬን ትረሱታላችሁ። ስለዚህ ዛሬ ለነገ የሚሆነውን ነገር አስቀምጬ ማለፍ ነገን የሚያሳምርልኝ ነገር መስራት እኔ እንጂ ማንም እንደማይሰራልኝ ስላወኩኝ ዛሬ ጨርሻለሁ። ከ25 ዓመት በላይ የቆየ መስጂድ ለመሰራቱ ምክንያት የአንዲት ፌስታል ወይም ደግሞ የጥቂት ፍሬያቶች ወይም ምክንያት ሆነ። ሰዎች ስለራሳቸው ለማወቅ ስለራሳቸው መሆን ሲፈልጉ ጥለውት የሚሄዱት ነገር በእነሱ እጅ ያለ ነገር አይደለም። ከነሱ እጅ በሆነ ሰው አካል ላይ ስለሚያርፍ ያ ሰው ምን እንደሚያደርገው አይታወቅም። ዛሬ ለፋንበት የተጋንበት ነገር በተለይ እንደ ረመዳን አይነት አጋጣሚ ሲመጣ ኸይሩን ሰርተንበት አጅሩን ሙዳዕፍ አድርገነው ሰደቀተን ጃሪያ አድርገንበት ዘመን ተሻጋሪ ሆነ አሻራ አስቀምጠንበት
የምንችለውን ኸይር በመጣል ልናሳልፍበት ይገባል። ያን ነው ረመዳን የሚሰጠው። ረመዳን ሰደቃ ሲሆን ደግሞ ሰደቃነቱ እጥፍ ድርብ ይሆናል። ስለዚህ አሁንም ረመዳናችንን ውጤቱን ለማግኘት የበለጠ አላህ ጋር ለመቅረብ መሳጅዶች ውስጥ በምናደርጋቸው ለቅሶችና በምንሰግዳቸው ሶላቶች በምንቀራቸው ቁርአኖች ብቻ ሳይሆን እነዚህ እኛን የሚከጅሉ ከኛ የሚፈልጉ መሳኪን የህይወት ፈተና በእነሱ ላይ የወደቀባቸውን ሰዎች ልናስባቸው ግድ ይለናል ይላሉ። በምናወጣው በምንሰጠው ነገር አላህ ይቀበል፣ መጨረሳችን ያሰምርልን። ዛሬ ለራሳቸው አኸራ አስቀምጠው ለነጋቸው ሰርተው ከሚሄዱት አላህ ያድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ የተለያዩ ቪዲዮዎች ተመልክተናል። ጾም የሚያጠፋብን ነገር ማለት ነው። በሰማንም ጠቀም ያድርገን። እንዲሁም ደግሞ ኡስታዝ አቡበከር አህመድ ያስተላለፈው መልእክት አለ። ኢንሻአላህ እሱንም እንደተጠቀምንበት ተስፋ አደርጋለሁ። በተለይ ረመዳን የሰደቃ ወር ስለሆነ ከረመዳን ጋር ተያይዞ ያስተላለፈልን መልእክት ነው። ኢንሻአላህ ሁላችንም ሰደቃ ላይ እንረባረብ ለማለት እወዳለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም